ለምንድነው በተክርስቲያን ለምንድነው ቄደር ማጥመቅ ማትፈልገው? ንስሐ ግቡ ማለት ኃጢያት ነው ወይ? ንስሐ ግቡ ማለት እንቁልና ነው ወይ? ማለት ንስሐ ግቡ ማለት ነው። ንስሐ አርገባ ስለማይድን ቄደር ያልተጠመቀ ቆሽሾ የነበረው ሳይጸዳ እንዴት ነው ድህነት የሚኖረውና? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ኦርቶዶክስ ተዋሕዶ አማኞች በሙሉ መቼም የምናገራቸው ነገሮች አሁን በሁለተኛ መልስ ጥያቄ አባቶችም እዛ አጠገቤ ቁጭ ብለው እያዳመጡኝ ነውና በካህን ፊት ራሴን መናገር ስለሚገባኝ አንዳንድ ነገሮችን ቤተክርስቲያን አልተቀበለችልኝ ነገሮች አሉና ንስሐ ግቡ ብዬ ስለካቸው ወደ ንስሐ አባቶቻቸው ግቡ ብዬ ተላካቸው ማን ነው ግቡ ያላችሁ ምናምን ብለው እያፋጠጡ እየጠየቁ ይሄ ጥንቁልና ነው እያሉ ንስሐ ግቡ ማለት ጥንቁልና ነው ወይ? አባቶቻችን ለምንድን ነው ስህተት የሚሰሩት? ንስሐ ግቡ ማለት ኃጢያት ነው ወይ? ጥንቁልና ነው ወይ? እሺ እነኛ ጠንቋዮችስ ንስሐ ግቡ ይላሉ ወይ? እስኪን መልስ አስቀምጡልኝ። እንዴ ምን መሆናችን ነው? ኦርቶዶክስ አማኞች በሙሉ ወደ ንስሐ ሲመጡ ለምንድን ነው የሚከለከሉት? ለምንድን ነው አንቀበላቸውም ብለው የሚመልሷቸው? ሁለተኛ ደግሞ የቄደር ጥምቀት በውጭ ዓለም ሲቆሽሹ ኖረው ተሙስሊም እና ገድፈው ከአወስበው ሌላ ነገር ውስጥ ፈጥረው የነበሩትን ተውጭ ዓለም ሲመጡ ቄደር ተጠመቁ ሲባሉ ተጠመቁ ሂዱ ወደ አባቶቻችሁ ወደ ቤተክርስቲያን ሂዱና ንስሐ ገብታችሁ ቄደራችሁን ተጠምቃችሁ ወደ ጸበል ግቡ ብዬ በማስተምርበትና በመናገርበት ሰዓት ላይ እነኛ ቄደር አተናል እኛ ቄደር የሚያጠምቀን አተናል ብለው ወደኔ እንደገና ይመጣሉ። ለምንድን ነው ወደኔ የምትመጡት? እዛው ጠይቁ ብዬ እንደገና ሲመልሳቸው እንደገና ከፍቷቸው ወደ ሀገራቸው የሚመለሱበት መንገድ አለ። እዚህ ጋም ሳይድኑ ሊድኑ መጥተው እንዳይድኑ እየሆኑ ግራ ገብቶኛልና ይህንን ለምንድን ነው ቤተክርስቲያን ለምንድን ነው ቄደር ማጥመቅ ማትፈልገው? ቄደር እንዴት የለም አለ። ቄደር ጥምቀት የተቀመጠ ህግ ነው። ስለዚህ ይህንን ቢደረግልኝ ለምን እንደው ፍቃዱ ለምንድነው ስራው የማይስተካከለው ነው? እኔ ይህንን ማድረግ ስለማይችል እዚህ ጋር ቄደር ማጥመቅ የለም ያለው ጸበል መምራትና ጸበል መምራት ነው። ንስሐ ግቡ ማለት ንስሐ ግቡ ማለት ነው። ንስሐ አርገባ ስለማይድን ቄደር ያልተጠመቀ ቆሽሾ የነበረው ሳይጸዳ እንዴት ነው ድህነት የሚኖረውና? ይህንን ነገር ብታስተካክሉልኝ እንደው በእግዚአብሔር ስም አሳስባችኋለሁ። እና እንተ ኦርቶዶክስ አገልጋይ የሆናችሁ አባቶች፣ ካህናቶች፣ አባቶች ተጳጳሳትም ጀምሮ ያለውን ነገር ብታስተካክሉልኝ መልካም ነው። እኔ ይሄን እናገራለሁ። እግዚአብሔር ከእናንተ ጋር ይሁን።